ከስልጠናው ተካፋዮች መካከል አቶ በድሉ ካሳ፣ ወይዘሮ አለምነሽ ሳፒና አቶ አሸብር ይመር ይህ ሶስተኛው ዙር ስልጠና ቁጭት እንደፈጠረባቸው ተናግረዋል። ይህን ስልጠና ይዘን እዛው ውስጥ ብንገባ የተሻለ ነገር እናመጣበታለን። ቁጥር 1 የሚሸጠው ቡና እኛ ዞን ላይ ነው ያለ። አንድ ወረዳ ላይ ወይ አንድ ቦታ ላይ ያለውን ቡና ብናሰፋና ብንሰራበት የተሻለ ነገር እንደምናገኝ ትላንት በነበረን ጉብኝት አግኝተናል። በአካባቢያችን ያለውን ጸጋዎች መጠቀም የምንችልበት እድል አለ። ዘንድሮ የሀገራዊ ስልጠና ልዩ ነው ብዬ ነው የወሰድኩት። ምክንያቱም ያው ሌሎቹም እንደዛ በተከታታይ 2 አመታት ወስተናል። ግን ቢሆንም መነሻ ስለነበሩ እነሱ አሁን ይሄኛው ደግሞ በትክክል ወደ ተግባር የሚያስገባ ነው ብዬ ነው ማስበው። ይህ ስልጠና ከሌሎች ጊዜ ለየት የሚያደርገው ስልጠና አንደኛ ቁጭትን የሚፈጥር ነው። መሬት ላይ ያሉ ነገሮችን የራሳችንን ወደ ራሳችን እንገባ ብለን አይተን የምናየው ስልጠና በመሆኑ እኔ በግሌ በጣም ደስ የሚል ስልጠና ነው። በስልጠናው ማጠቃለያ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ነጋ አበራ አመራሩ 5 ዋና ዋና የኢኮኖሚ አቅሞችን በመጠቀም ያለበትን አካባቢና ሀገሩን ለመለወጥ መስራት እንደሚገባው አስገንዝበዋል። ያለጠናችሁ ያላችሁ ስልጠና ብዙ ክህሎት እንዳስጨበጣችሁ ተስፋ እናደርጋለን። ሁለተኛው የኢንዱስትሪ ኢመርታ ጋር በተያያዘ ሁለተኛው አቅም ኢንዱስትሪ ነው። ይሄ ኢንዱስትሪም ሌላኛው የኢኮኖሚ አቅም አድርገን መጠቀም ይኖርብናል። ሁላችሁም በእነዚህ ዘርፎች ላይ በቂ ክህሎት እየጨበጣችሁ እንደሆነ ተስፋ እናደርጋለን። ይሄ ግንዛቤ ያደገ መጥቷል። ክህሎት እየተጨመረ ነው ያለው። አቅም ደግሞ መሬት ላይ አለ። ይሄን ሶስቱን አቀናጅተን ምዕራብ ኦሞን የብልጽግና ተምሳሌት እናደርጋለን። የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ አቤል ኢሳያስ ስልጠናው የአስተሳሰብና የአመራር ጉድለትን ለመቅረፍ ያስቻለ በብልጽግና ሐሳብ የታቀዱ እቅዶችን ግብ ለማሳካት አቅም የሚፈጥር መሆኑን ነው ያስረዱት። ከዚህ ስልጠና በኋላ የተጀመሩ ፖይንቶች በተለይ እንደ ዞን አስቻይ ናቸው ብለን ያልናቸው ብቻም ሳይሆን በብልጽግና ሐሳብ የጀመርናቸው አቀናጅተን ለመምራት ያቀድናቸው ተግባራት ያሉበትን ደረጃ አይተን ክህሎት መር በሆነ መንገድ ለላቀ ውጤትና ለላቀ አፈጻጸም በሚያበቃ መልኩ ይሄን ስልጠና አመራሩ በስፋት ተወያይቶ ክህሎት ጨብጦ ወደ የመጣበት ሲሄድ እምርታዊ ለውጥ እንዲያመጣ የሚያስችል ፋይዳ ያለው ስልጠና ነው ማለት ይቻላል ማለት ነው። የዞኑ ዋና አስተዳዳሪ አቶ ታምሩ ቦኒ በበኩላቸው ስልጠናው አመራሩ በአካባቢው ያለውን ጸጋ እንዲያውቅና ወደ ሀብት እንዲቀይር አካባቢውን ማሻገር እንዲችል እድል የፈጠረም ነበር ብለዋል። የምዕራብ ኦሞ ዞን ጸጋን ስንመለከት መሬቱ ራሱ ለእርሻ ስራ ለግብርና ስራ በጣም በእጅጉ የተመቸ፣ ሁለተኛ ደግሞ ከስር ደግሞ የተፈጥሮ ማዕድን ያለበት ከታችም ከላይም ሀብት ያለበት ስለሆነ እነኚህ ጸጋዎች ሁለቱን ጸጋዎች ተጠቅሞ እነኚህ ጸጋዎችን አውቆ መርቶ ወደ ሀብት እንዴት መቀየር እንዳለበት ይሄ ስልጠና መንገዱን ያሳያል።